ቴዎድሮስ ካሳሁን ቴዲ አፍሮ ልደቱን አስመልክቶ መልእክቱን አስተላልፏል። የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አድናቂዎች እናቱን ሰርፕራይዝ አድርገዋታል። ይህም በተመለከተ መረጃ ሰዓታችን የምናነሳና የምንቃኝ ሲሆን በዛሬው ዕለት ደግሞ ቴዲ አፍሮ ለተደረገለት ነገር በሙሉ ምስጋናውን በማቅረብ ለእርሱ ተከታዮችና እንዲሁም ለሙዚቃ ወዳጆቹ ያስተላለፈው መልእክት የበርካቶች ልብ ነክቷል። ከዚህ ጋር የተያዘውን ጉዳይ በዛሬ መረጃ ሰዓታችን የምናነሳና የምንቃኝ ይሆናል። ውድ ቤተሰቦቻችን ቴዎድሮስ ካሳሁን ቴዲ አፍሮ 50ኛ ዓመት ልደት በዓሉ እጅግ በደመቀ መልኩ ያለፉትን ቀናት በተለይም በዕለቱ በትላንትና ዕለት በልዩ ሁኔታ መከበሩን ተከትሎ በዛሬው ዕለት ቴዎድሮስ ካሳሁን ቴዲ አፍሮ መልእክቱን አስተላልፏል። እንዲሁም ደግሞ የእርሱ እናት ሰርፕራይዝ ተደረገችበትና በአድናቂዎቹ የተዘጋጀው ልዩ ድግስና መልካም ተግባር የተመለከተ ጉዳይ በተያያዥነት እናነሳለን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ የጋበዝን። ወደ ዝርዝሩ ገባን። መልካም ቆይታ። ለኢትዮጵያ ሙዚቃ ጉዞ ደማቅ ቀን ነበረች። የትላንትናው ዕለት ሐምሌ 7 ቀን 2018 ዓ.ም ለምን ቢባል በኢትዮጵያ የሙዚቃ ጉዞ ውስጥ ያላንዳች መዋዠቅ ያለፉትን ዓመታት ያሳለፈው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ 50ኛ ዓመት የልደት በዓሉ የገጠመበት መሆኑ። ይህን ተከትሎ የእርሱ የሙዚቃ አድማጮች በሙዚቃው የሚወዱት ግጥምና ዜማውን በራሱ የሚቃኘው ተወዳጁ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ልደቱን አስመልክቶ ብዙዎች ሐሴት ማድረጋቸውን እንዲሁም ስለርሱ በብዙ መልኩ መልካሙን የተመኙለት ይገኛሉ። የትውልድና እድገት ቦታው አዲስ አበባ ኳስ ሜዳ የሆነው ቴዲ አፍሮ ከአንደኛ እስከ 12ኛ ክፍል ትምህርቱን ከተከታተለ በኋላ በቀጥታ ወደ ሙዚቃ ነበር ፊቱን ያዞረው። ለሙዚቃ ባለው ከፍተኛ ፍቅርና ባሳየው የፈጠራ ብቃት በኢትዮጵያ ሙዚቃ ታሪክ ውስጥም ስሙ በጉልህ እንዲሰፍር አድርጓል። ፍቅር ያሸንፋል በሚለው አባባሉ የሚታወቀውና በአድናቂዎቹ ዘንድም ትልቅ ስፍራ ያለው ቴዲ አፍሮ ከውጫዊ ተጽዕኖች ይልቅ ትኩረቱን ሙዚቃ ላይ ብቻ ለማድረግ ለሙዚቃው ኢንዱስትሪ ትልቅ አሻራ ማኖር ችሏል። የተወለደበት ቀን ነውና ለቀጣይ ኪነጥበብ ስራዎቹ መልካም ምኞታቸውን የገለጹ እንዲሁም መልካሙን የተመኙለት ብዙዎች ናቸው። ይህን ተከትሎ ቴዲ አፍሮ ለአድናቂዎቹ ምስጋናውን አቅርቧል። የኢትዮጵያ ሙዚቃ ንጉስ መባል የሚታወቀው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ በሙዚቃው ዓለም የቆየባቸው 25 ዓመታትን አስመልክቶ ለደጋፊዎቹ የምስጋና መልእክትን አስተላልፏል። ድምጻዊው ዛሬ ምሽቱን ባሰራጨው የጽሑፍ መልእክት የሙዚቃ ጉዞ የጀመረበትን 25ኛ ዓመት ምክንያት ማድረግ ላለፉት ዓመታት በአገር ውስጥም ሆነ በውጭ ሀገር የሚገኙ አድናቂዎቹ ላሳዩት የማይቀንስ ፍቅርና ድጋፍ በልዑል እግዚአብሔር ስም ምስጋና አቅርቧል። ቴዲ አፍሮ በመልእክቱም እንዳስታወሰው ከሆነ ላለፉት 2 አስርት ዓመታት ከግማሽ በላይ በሙዚቃ ህይወቱ ውስጥ በነበረበት ውጣ ውረዶች፣ ስኬቶችና ተግዳሮቶች ጊዜ ሁሉ አድናቂዎቹ ለእርሱ የነበራቸው ጽኑ ወዳጅነትና የማይጠፋ ፍቅር ትልቅ ጉልበት እንደሆነው ገልጿል። የሙዚቃው ዓለም ዕውቅና የተረፈለትና በርካታ ተወዳጅ አልበሞችን ለአድማጭ ያደረሰው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ አድናቂዎቹ ላሳዩት ቀጣይነት ያለው ፍቅር ያለውን አክብሮት መግለጽ ለወደፊቱም የሙዚቃ ስራዎቹን አጠናክሮ እንደሚቀጥል አመላክቷል። ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል በሚል መፈክርና የእርሱ መለያ በሆነው መልእክቱን የቋጨው ድምጻዊ ቴዎድሮስ ካሳሁን በአድናቂዎቹ ዘንድ ያለውን ትልቅ አክብሮት በምስጋና አረጋግጧል። ቃል በቃል እንዲህ ሲል ነበር የተናገረው። የአክብሮት ሰላምታዬን በማስቀደም በትላንትናው ዕለት በዋለው የ50ኛ ዓመት የልደት በዓሌን ምክንያት በማድረግ ከሀገር ውስጥም ከውጭም ሀገራት በተለያየ መንገድ መልካም ምኞታችሁ ለገለጻችሁልኝ ወገኖቼ በሙሉ ላለፉት 25 ዓመታት በሙዚቃ የህይወት ጉዞ ውስጥ በስኬትም በውጣ ውረድም ከጎኔ ሳትለዩ እስከዛሬ ድረስ ለሰጣችሁኝ እውነተኛ ወዳጅነትና ያልተሰሰተ የማይቋረጥ ፍቅራችሁ ጸጋውና በረከቱ ባልተለየኝ በልዑል እግዚአብሔር ስም ከፍ ያለ ምስጋናዬን አቀርባለሁ ከታላቅ አክብሮት ጋር ሲል ነበር ቃል በቃል መልእክቱን ለአድናቂዎቹና እንዲሁም ደግሞ ለእርሱ መልካሙ ለተመኙት ሁሉ ያስተላልፈው። በሌላ በኩል ደግሞ የእርሱን የውልደት በዓል አስመልክቶ የእርሱ አድናቂዎችና እንዲሁም የሙዚቃ ደጋፊዎቹ መልካም ምኞታቸውን ከመግለጽ ባለፈ በእርሱ ስም መልካም የተባለ ተግባራትን ፈጽመዋል። የልብ ትርታችን ለሆነው የኢትዮጵያዊነትና የፍቅር ተምሳሌት ለሆነው ለተወዳጁ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ 50ኛ የወርቅ ኢዮቤልዩ የልደት በዓል ወደ ፍቅር ማህበራችን ልደቱን በፍቅርና በበጎ ተግባራት አክብሯል ሲል ማህበሩ አስታውቋል። በዋዜማው ማለትም ሐምሌ 6 ቀን 2018 ዓ.ም ስለ እናት የበጎ አድራጎት ማህበር ውስጥ በመገኘትም ድጋፍ ማድረጉን ማህበሩ አስታውቋል። ማህበራችን ሁሌም እንደሚያደርገው የንጉሱ ልደት ምክንያት ማድረግ በዋዜማው ዕለት ማለትም ሰኞ ሐምሌ 6 ቀን ስለ እናት የህፃናት ማሳደጊያ በጎ አድራጎት ድርጅት መገኘት ከነገ ሀገር ተረካቢ ህፃናት ጋር ደስ የሚል የከሰዓት ቆይታ አድርገናል ሲል ማህበሩ በይፋ ትስስር ገጹ አስታውቋል። የፍቅር ማዕድ ከህፃናቱ ጋር አብረን በመሆን ምሳ በልተናል። የልደት ኬክ ማዘጋጀት ከነዚህ ንጹሃን የኢትዮጵያ ልጆች ጋር በመሆን የቴዲን 50ኛ ዓመት የልደት ኬክ በታላቅ ደስታ ቆርሰናል ሲል ማህበሩ አስታውቋል።
አስታውቋል። ማህበሩ ላለፉት ተከታታይ ዓመታት በዚህ ተቋም ውስጥ ይህን የበጎ አድራጎት ስራ ሲያከናውን መቆየቱን በዘገባው ያስታወሰ ሲሆን በተለይም ፍቅርና እንክብካቤ ለሚሹ እነዚህ ህጻናት ድጋፍ ማድረግ የሁሉም ኃላፊነት መሆኑን አያይዞ አንስቷል። ስለዚህ ማንኛውም ሰው ይህን ተቋም በመጎብኘት የበኩሉን አስተዋጽኦ እንዲያደርግ በታላቅ አክብሮት በቴዎድሮስ ካሳሁን ቴዲ አፍሮ ስም ጥሪያቸውን አስተላልፈዋል። በዕለቱ ማለትም ትላንት ሐምሌ 7 ቀን 2018 ዓ.ም የምንጊዜም የኢትዮጵያ ውድ ልጅ ቴዎድሮስ ካሳሁን የልደት በዓልን የማህበሩ አባላትና ወዳጆቹ በተገኙበት በታላቅ ድምቀት ማክበሩን አስታውቋል። ታዲያ በዚህ ክብረ በዓል ላይ አንዲት እንግዳ ተገኝታ ሰርፕራይዝ እንደተደረገች ተገልጿል። ይህች እንግዳ የቴዎድሮስ ካሳሁን ቴዲ አፍሮ እናት ናት። የወላጅ እናት ሳትሆን ሙያዊ እናት ሆና በእርሱ የሙዚቃ መንገድ ውስጥ ትልቁን መንገድ ይጠረገችለት የመጀመሪያ ችሎታዬን አይታ መንገዱን ይጠረገችልኝ የሙያ እናቴ ብሎ እርሱም የሚጠራት አርቲስት አዳነች ወልደ ገብርኤልም አብራ ተገኝታ ነበር። በተለይም ወደ ፍቅር ማህበር የቅርብ ቤተሰብ የሆነችው ተወዳጁ አርቲስት አዳነች ወልደ ገብርኤል ተገኘችበት ተሰባስበው በደስታ እንዳከበሩትም አስታውቋል። ማህበሩ ውድ ቴዲ ላበረከትከው ታላቅ የኪነ ጥበብ መስዋዕትነት ላሳየኸው ፍጹም ታማኝነትና ለሀገር ላለ ቅንነት ምስጋናችን ወሰን የለውም። ታላቁ የጥበብ ሰው የኢትዮጵያ የምንጊዜም ውድ ልጅ ሆይ ፈጣሪ ረጅም ዕድሜ ጤናና ሰላምን ይስጥም። ወደፊት በጥበብ ብርሃን የሀገራችንን ፍቅርና ሰላም እንድታበስርልን እንመኛለን። በ50ኛ ዓመት የወርቅ ኢዮቤልዩ የልደት በዓል ላይ ጤና እንዲበዛ እድሜ እንዲረዘም የፈጠራ አቅምህ ይበልጥ እንዲለመለም እንመኛለን። ወደ ፍቅር ማህበር አባላት ሁሌም እንወድሃለን እናከብርሃለን። እንኳን ለ50ኛ ዓመት የልደት በዓል አደረሰ መልካም ልደት ሲሉ መልካም ምኞታቸውን ገልጸውና ስለሱ የሚያስቡትን በጎን ምኞት አጋርተው አጠናቀዋል። ታዲያ ያለፉትን ቀናት አንድ ሳምንት ለተሻገረ ጊዜ የቴዎድሮስ ካሳሁን ቴዲ አፍሮ 50ኛ ዓመት የልደት በዓል መሆኑን ተከትሎ ብዙዎች በተለያየ መልኩ ስሜታቸውን እየገለጹ ለሱ የሚሰማቸውን መልካሙን ሁሉ እየተመኙና እያጋሩ ይገኛሉ። እኛም በቀሪው ዕድሜ ያበበ የጎመራ ፍሬ እንዲያፈራ መልካሙን እየተመኘን እዚህ ጋር እናጠናቃለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ከወዳችሁት ላይክ ሼር በማድረግ ሌሎችን ታካፍሉ እንድታጋሩ የጋበዝን በያላችሁበት ጥሩ መልካም ጊዜ ተመኘን።